ማለት ደሞዝ አለው ካምፓኒ ከፍለዋል እና እኔም ደሞዝ አለኝ። ኦኬ ጥሩ። እሺ ከዛ ቤት መቀመጥ ደብሮሽ ስራ ወደ ስራ ልትመለሽ ነው? 1 ወር ተቀምጠሽ እሱ ጋር ነው ያቆምነው። ያ ከዛ ወደ ምክንያቱም ሰዓት ስላለው ገደቡ በየጊዜው መሄድ ስለማልችል በቃ ወደ እስራኤል ጀምር። ከዛ ደግሞ ኃላፊም አለቃይም ማትመለሽም ከሆነ አሳውቂኝ ምናምን ብለው ነገሩኝ። ምክንያቱም 1 ወር ምናምን ያለ ምንም ተቀመጥ። ከዛ በቃ ምንም ባሌ ነበር በመኪና የሚደርሰኝ። እኔ መንጃ ፈቃድ የለኝም፣ ያለ መኪና ደግሞ መሄድ አልችልም። ከዛ የባሌን አባት አናገርኩትና እሱ ያደርሰኝ ተስማማ። ከዛ የዛኔ ለመጀመሪያ ጊዜ ስንሄድ ቱርክ መጥተው ነው መጡ ወደ ቱርክ ሄደዋል ብለሽ ነው? መጡ ኮል ሳፖርት ሊያደርጉኝ ልጃቸውንም ለመጠየቅ እኔንም ሊረዱኝ ነው የመጡት። ስቲል እስካሁን ከኔ ጋር ናቸው። ኦኬ ከዛ የት ቤት ይኖራሉ ታዲያ? ከኔ ጋር ቤታችን ትልቅ ነው። ቤት ውስጥ ኦኬ እሺ። ከዛ የባሌ አባት ነበር መጀመሪያ የመጣው፣ እናቱ አልመጣችም ነበር። ከዛ እሱ ስራ ይደርሰኛል ጠዋት እና ለመጀመሪያ ጊዜ ስንሄድ መንገዱን ብዙ ጊዜ ሄድኩበትን ስራ ማለት ነው መንገዱን አላውቀውም። ከዛ በጂፒኤስ አደረግንና በጣም ግራ ስንገባ ምናምን ለተወሰነ ጊዜ ለዛ እስከሚሄድ ድረስ ብዙ ጊዜ ሄድኩበት መንገድ ማለት ነው ዞሬ ስለማላየው እና ከሱ ጋር ሲሆን እንኳን ማውቀውን መንገዱ ራሱ አላውቀውም ማለት የሆነ ሁሉን ነገር የሚመራኝ እሱ ነው የሆነ። ከዛ በኋላ በቃ ሁሉም ነገሮች ከበዱኝ። ሁሉም ነገር በራሴ ማድረግ ጀመርኩ። ሆስፒታል መሄድ፣ ከዛ ሐኪሞችን ማናገር ስላለው ነገር፣ ቢሎችን መክፈል፣ ይሄ ሁሉንም ነገር የሚያደርገው እሱ ነበር። ከዛ አንዳንዴ ደግሞ እዚህ ሀገር አንዳንድ ዘረኞች አሉ። ቋንቋ መናገር ሳትቺ ስቀሪ በደንብ እንትን ይሉሻል ምናምን፣ ትክክል ፍሎይንት ካልሆንሽ ምናምን ያመናጭቁሻል። ሐኪም ቤት ውስጥም እንደዛው። ግን በጣም ጥሩዎቹም አሉ አንደርስታንድ አድርጉና አብዛኛው ጊዜ ኮሚኒኬት ማድረገው ከዶክተሮች ጋር በእንግሊዝኛ ነው። አይዞሽ ቸኮሌት ለዚህ ነው ሰዎች ሁልጊዜ አንድ ቀን የሆነ ነገር እንሆናለን ብለን አብሮን ያለን ሰው ራሱን እንዲችል ማድረግ አለብን። እውነት በጣም ነው የሚጎዳው ይሄ ነገር። ሁልጊዜ ሰው የሚያደርግልን አብሮን ያለ ሰው ሁሉ ነገር የሚያደርግልን ከሆነ አንድ ቀን ያ ሰው እንደዚህ ታሞ ያልጋ ቁራኛ ሲሆን እኛ ግራ ነው ዓለም ነው የሚጨልምብን። በጣም ሁሉም ነገር ጭልም። ከዛ ወደ ኢትዮጵያ ራሱ መሄድ ፈልጌ ነበር። ከዛ እኔ ያው ጥየው ብሄድ የሚያስበው ስለታመምኩና ጥየው ሄድኩ። ውሃ ጠጪ ፕሊዝ እንድትረጋጊ። አይዞሽ የኔ እናት። ውሃ ጠጣው ነው እና የዛኔ በጣም ሁሉም ነገር ተጨላለመብኝ። ሁሉንም ነገር መሄድ ፈለኩኝ እና እኔ በሄድ ደግሞ የሚያስበው ጥየው ስለታመመ ጥየው እንደሄድኩ ምናምን እንደዛ። ከዛ በቃ ለመቻሉ ሰው ወስኜ ነገሮች አንዳንዴ ሲከብድ ሁሉ ቀን አለቅሳለሁ። ግን እዛ ሲሆን ሆስፒታል ሲሆን ግን አላለቅስም። ሁሌ ማለት ፖዚቲቭ ነገር ማሳየት አለብህም። እንደዚህ ይሄ ብሬን ኢንጁሪ ያለባቸው ሰዎች ነው ሁሌም ጥሩ ነገር። እነዚህ ዶክተሮች አንዳንዴ ተስፋ የሚያስቆርጥ ነገር ይነግሩናል። ምንም በቃ ከዚህ በኋላ እኛ የሚቻለን እናድርገናል። ማየትም አይችልም፣ አናቅም፣ ምን እንደሚፈጠርም አናቅም። ራስሽን አዘጋጂ ያለበት ሁኔታ ሁሌ ነው። በቃ ይሄ በቀን ነበር የሚነግሩን። ግን ይተነፍሳል። በማሽን ነው የሚተነፍሰው ወይስ በራሱ ነው የሚተነፍሰው? ማሽን ተገጥሞለታል መተንፈሻ? በማሽን ነው። ያ ከዛ አይኑ ክፍት ሆኖ ግን አይኑ ክፍት ሆኖ ግን አይኑ መጀመሪያ ክፍት ሆኖ አይኑ እንትን አይልም፣ አይጨፍንም። እንዲህ ሰው ሲኖር ሪያክሽን አያሳይም። እና ለዛ ነው ምናልባት አይኑ ጠፍቶ ይሆን ብለው የሚያስቡት ማለት ነው። አይኑ ክፍት ነው። አሁን ለምሳሌ አንቺ ስታልፊ ወይ ስታናግሪ ምናምን
እንትን አይልም እና ከዛ አያሳይም ምንም እና የመጀመሪያ ቀን የዛን ቀን በቃ ሁሌ ጎግል እያደረኩኝ እንደዚህ እንዴት ነው መረዳቸው እንደዚህ ማድረግ ምረዳው ምን ባደርግ ነው ምረዳው ምናምን የሚለውን ነገሮችን እያነበብኩኝ ብዙ ነገር እያነበብኩ ከዛ አንዳንዴ ባያዩንም እንደዚህ እንትን ባይሉንም ምናልባት እየሰማን ሊሆን ስለሚችል ለዛ የተቻለን በቃ ጥሩ ነገር ማውራት የድሮ ነገሮችን ማውራት የሚወደው ነገር ሙዚቃ ምናምን የተለያዩ ነገር ማድረግ ከዛ እኔ ሁሌም እየሄድኩኝ እንትን ሌተር እየጻፍኩኝ አነብለታለሁ ሙዚቃዎችን ከፍትለታለሁ የሚወደው ሙዚቃዎች በቃ ስለ ኳስ ይወዳል ስፖርት ይወዳል ስለ ኳስ ምናምን ሁሉንም ነገር አወራል እና አንድ ነገር ጥሩ መጥፎ ነገር አንዳንዴ በጣም ማልቀስ ፈልግ ራሱ ይዘዋለሁ እንደምንም እንደዛ ሳረግ አንድ ቀን አይሲ ውስጥ ሆኖ ለመጀመሪያ ጊዜ ዝም ብዬ ነው የጠየኩት እኔ መልስልኛል ብዬ አላሰብኩም እና are you tired ብዬ ዝም ብዬ አልኩት ከዛ ምንም መልስ የለም ሪአክሽን የለም ከዛ ቁጭ ብዬ ዝም ብዬ ሙዚቃ እየዘፈንኩኝ እያለ ነው ብሎ በአፉ ምልክት አሳየኝ ትንሽ በዝግታ ድምጽ ከዛ እዚህ እንዳለ አወኩኝና ለሐኪሞቹም ነገርኳቸው ከዛ እነሱም ሁሉም ደስ አለ በጣም የመጨረሻ የዛኔ በደስታ ብዛት ማልቀስ ጀመርኩኝ ከዛ ሳለቀስ አየኝና ቅንድቡን አጨማደደው አታልቅሽ አይነት ነገር ማለት ነው እንደዚህ ቅንድቡን እንትን አደረገው እንደዚህ የማክሮፍ ምልክት የለም ስታለቅሽ አዝናለሁ አይነት ነገር ነው ሁሌ እንደዛ ይለኛል ሲከፋሽ ይከፋኛል ከዛ እንደዛ ሲያደርግ ኦኬ እኔ ማለቅ ሰው የደስታ ነው በጣም ደስ ስላለኝ ነው ኦኬ ምናምን አለ ከዛ ስማይል ማሳየት ጀመረ ከዛ ሪአክሽኖችንም ማሳየት ሲጀምር በጣም ደስ አለኝ ሐኪሞቹም ነገርኳቸው እነሱም አዩ ምናምን ደስ አላቸው ከዛ አይኑም እንደሚሰራ እንደሚያይ በዛ ማወቅ ጀመረ ምክንያቱም ሰው ሲራመድ ማየት ጀመረ ሰው ወደ አለፍ ሲልም አይኑን ማንቀሳቀስ ጀመረ ከዛ እንደሚያይ ምናምን አረጋገጥን ከዛ ደስ አይባል ከዛ ደስ ብሎን ምናምን በቃ አሁን ደህና ስለሆነ ቴራፒ ምናምን እየተሰጠው ወደ ኖርማል ክፍል ይሄዳል አሉን ከዛ ኦኬ ምናምን ብለን ኖርማል ክፍል ሄደ ከዛ በሁለተኛው ቀን ኢንፌክሽን አጋጠመውና የበለጠ በቃ እንትን አለ ወደ ኋላ ተመለሰ ያሳየው ይሄ ፕሮግረስ እንዳለ ወደ ኋላ ተመለሰ የምን ኢንፌክሽን ይሄ ሰርጀሪ የተሰራበት ቦታ እና ደግሞ ለመተንፈሻ አይምሮን ጭንቅላቱን ነበር ሰርጀሪ የተደረገው ያ ሁለት ቦታ ከዛ በኋላ ያ ነገር ከገጠመው በኋላ የተለያየ በሽታ መጣበት ይሄ ኢንፌክሽኑ የሳምባም ኢንፌክሽን በማሽኑ ምክንያት እና ደግሞ ሰዎች እንትናቸው አይምሮቸው ሲጎዳ እንደዚህ ስትሮክ ብሬን ብሊድ ሲያጋጥማቸው በራስ መዋጥ ምናምን አይችሉም ይሄ በቃ መተንፈስም ያስቸግራቸዋል እና በዛ ምክንያት አንገት ላይ የሚደረግ ቀዳዳ አለ እንዲተነፍሱ የሚደረግላቸዋል አላቅም ካወቃችሁት እኔም ለመጀመሪያ ጊዜ በባላይ ነው ያወቅኩት እና እኮ እንደዚህ እዚህ ጋር ይቅርታ እዚህ ጋር ይበሳልና ይበሳል ከዛ ምግብ በመርፌ ይደረጋል ኖ ለምግብ አይደለም ለመተንፈሻ ነው ቱቦ ይደረጋል ለመተንፈሻ ነው ኦኬ በራሳቸው መዋጥ ስለማይችሉ ስትኝ እንትን መሰለኝ ያ መዋጥም ስለማይችሉ ምግብም በዚህ የሚደረግላቸው አሉ አይደል ያ ምግብ የሚሰጠው በፊት በአፍንጫው ነበር ከዛ በቃ በሆዱ አደረጉለት በሆዱ ላይ ሰርጀሪ ስለዚህ አንድ ቀዳዳ እዚህ ጋር መተንፈሻ አንድ ቀዳዳ ደግሞ ሆዱ ላይ ለምግብ ያ ኦኬ ከዛ እንደዛ አድርገውለት እንትኑ ይሄ ኢንፌክሽን ተያዘ ሳምባውን በጣም ተጎዳ ታመመ በጣም የመጨረሻ ታመመ ድጋሚ አይሲዩ ውስጥ ገባ በዚህ በማሽን በመተንፈሻ ምናምን በተለያየ ምክንያት እና አይሲዩ ውስጥ ገባ ከዛ የመጨረሻ ታመመ በቃ እንደገና የልብ ምቱ ይጨምራል በጣም ብዙ ለሁለት ወር ምናምን ያህል በሲመላለስ ነው በቃ ኖርማል ክፍል አይሲዩ ምናምን ከዛ ነበር ከዛ በቃ ከእነሱም እኛ ምንም ልናደርግ አንችልም በቃ ምንም ተስፋው ምን እንደሆነም አናውቅም ምናምን ብለው ነገር ነው ማለት በዚህ ሁሉ መሀል መንቀሳቀስ አይችልም እጁንም ጣቱንም አያንቀሳቀስም ነበር
እና ከዛ በመሃል ከተሻለው ሲሻለው ደግሞ ወደ ሪሃብ ታውቂያለሽ አይደል? ወደ ሪሃብ ያ እዛ መሄድ ነበረበት ከሆስፒታሉን ሲጨርስ ማለት ነው። ሆስፒታላይዝ ተደርጎ ከዛ ወደ ሪሃብ ሄደ። እዛም ደግሞ በጣም ታመመ እና ድጋሚ በአምቡላንስ ተመለሰ ወደ ሆስፒታል። እንደዛ ለ5 ጊዜ እንደዛ ተፈጠረ። ይሄዳል ይመጣል፣ ይሄዳል ይመጣል። ከዛም እንደዚህ በመሃል ያ ሲፈጠር ከዛ ያው እኔም እየሰራው ግን ኤቭሪዴይ ሄዳለሁ ሆስፒታል ማለት ነው። ከዛ ግን እያየው ለመጀመሪያ ምንም ነገር ሲፈጠር እኔ አብሬ ብዙ ስለማሳለፍ ማውቀው እኔ ነኝ እና ለሐኪሞች የምነግራቸው እኔ ነኝ። ምክንያቱም ማንም ሊረዳውና እንትን ሊለው አልቻለም። ከዛ እንዴት መግባባት እንዳለበት አስተማርኩት። በእጁ ብጣቱን ይሄ አውራ ጣቱን ወደ ላይ ያዝ፣ ከዛ ወደ ታች ሲያደርግ ነው እንደዛ ህመም አለብክ ያ ምናምን እንደዛ አይነት ነገሮችን ከዛ ከነሱ ጋር እንደዛ መግባባት ጀመረ። ምክንያቱም ማውራት ስለማይችል ሌላውን ማንቀሳቀስ ስለማይችል ከዛ ጣቶቹ ማንቀሳቀስም ጀመረ። ትንሽ እዛ ሆስፒታል ውስጥ ሆኖ ቴራፒ ይሰጠዋል። ትንሽ ማለት ነው በ30 ደቂቃ በቀን። ከዛ ያንን ነገር እያሳየሁት ምናምን ከዛ እኔም እየሰራው አንዳንዴ በጣም እየሰራው በመሀል አንድ ቀን በጣም ደስ ብሎን ወደ ሪሃብ ደህና ሆነ ብለን ሪሃብ ሄደ። ከዛ ሶሪ የለውም እናቴ አይዞሽ በእናትሽ። ከዛ የዛን ቀን ትዝ ይለናል። ደህና ሆኖ ለ5ኛ ጊዜ ማለት ነው ሪሃብ ሄደ። ከዛ በቃ ከዚህ በኋላ አይመለስም ብለው ሐኪሞቹ እዛ በጣም በቃ እታወቃለሁ ሁሌ ስለምን ሐኪሞቹ ዶክተሮቹም ያውቃሉ የሱን ኬስ ምናምን። እነሱም ራሱ በቃ ደስ ብለውን ቦታ ሪሃብ ለማግኘት በጣም ቀላል አይደለም። በጣም ብዙ መጠበቅ አለብን። ብዙ ፕሮሰስ አለው እና በቃ ከዚህ በኋላ አይመለስም ይሄ መጨረሻ ነው የሚሆነው ብለን ሄደ። በጣም ደስ ብሎን ከዛ ሪሃብም እኛም ሄድን። እናቱም ሁላቸው ደስ ብሎን ከዛ ሐኪሞቹንም እዛ ማይሉት አናገር ናቸው። ከዛ ለመጨረሻ ጊዜ ለዚህ ለ5ኛው ጊዜ ሲሄድ ማለት ነው የሪሃብ ሐኪሞቹ ራሱ ተገረሙ። ምክንያቱም በዛ ሰዓት ያለው እንትን ፕሮግረስ ነበረው። እጁን ማንቀሳቀስ ጀመረ የዛኔ ደግሞ እና ደግሞ መግባባትም ጀመረ። እንደዚህ በትንሽ የስ ነው ማለት ያናይን በጀርመንኛ እና መግባባት ጀመረ። ዛኔ እነሱም ደስ አላቸው። በቃ አሁን አሪፍ ነው የሚመስለን፣ በጣም አሪፍ ላይ ነው። ምክንያት ይሰራል፣ ከዚህ በኋላ ተስፋ አለው ለምን አሉን። ከዛ እነሱም ደስ ብሎን በቃ ብለን ቆይተን ከሱ ጋር አምሽተን ወደ ቤት ሄድን። ከዛ በሁለተኛው ቀን ስራ ሄድኩኝ። ስራ በመሀል እየሰራው ያለ ትዝ ይለኛል በኢትዮጵያ 6 ሰዓት ማለት ነው ከሰዓት እና ተደወለልኝ ስልክ ከሪሃብ ባለቤትሽ በጣም ስለታመመ ልከነዋል፣ በአምቡላንስ ወደ ሆስፒታል ልከነዋል። በተንፈስ ስለከበደው እንትን ሳምባውን እንደገና ኢንፌክሽን አጋጠመው። ከዛ ከዛኔ በጣም ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ። ከዛ አልቻልኩም፣ አለቀስኩኝ እዛው እየሰራው። ከዛ ሄድኩኝና ላለቃይ ወደ ቤት መሄድ ፈልጋለሁ አልኳት። ከዛ አየችኝና ባለቤትሽ ሞተ እንዴ አለችኝ። ከዛ በጣም አናደደችኝና በጣም ይሄ ጥያቄዋ ራሱ አስለቀሰኝና እዛው ማልቀስ ጀመርኩኝ። ከዛ አይደለም አሞት ነው መሄድ አለብኝ አልኳት። ኦኬ ሂጂ ምናምን አለችኝ። ከዛ ሄድኩኝ ወደ ቤት። ከዛ ወደ ሆስፒታል ሄድን። እዛ ኢመርጀንሲ ውስጥ ነበር ምናምን። ከዛ ሞታል። በጣም ትኩሳት አለው። መጨረሻ ልቡ በጣም እንትን ይላል፣ ይበታል፣ ከፍተኛ። ከዛ እንደምን መድኃኒት ሰጡት ምናምን፣ የተሻለ እየተስተካከለ መጣ። እንደዚህ በመሀል ብዙ ጊዜ አይሲ ውስጥ ገብቶ ተመለሰ። ብዙ ጊዜ ማለት ነው። እና ከዛ በመጨረሻም ኖርማል ክፍል ገባ። የሆነ ስቴሽን፣ አሪፍ ስቴሽን ነበረ እዛ። እና ከዛ እዛ አሪፍ ፕሮግረስ እያደረገ መጣ። ተስተካከለ እንትኑ ኮሚኒኬሽን ስኪሉ ተስተካከለ። ከኛ ጋርም ኮሚኒኬት ማድረግ ጀመረ፣ ማውራት ጀመረ። ግን ሲያወራ በደንብ እና ጥያቄዎችን ስጠይቀው መመለስ ጀመረ።
የሚመልሰው ደግሞ ትክክለኛ መልስ ነው። ስለዚህ ጭንቅላቱ በደንብ እንደሚሰራ እንደሚያስታውስ ነገር እና መቀለድም ራሱ ትንሽ ብዙ ማውራት ሳይጀምር በትንሹም መቀለድ ጀመረ። እጁ ማንቀሳቀስ ወደ ላይ ከፍ ማድረግ፣ እግሩንም እንደዛው ማንቀሳቀስ ጀመረ። ከዛ ያው እንደዚህ እያልን ስንት ወር ነው አሁን? 8 ወር ማለት ነው ያ ከተፈጠረ። ከዛ አሁን እንትን ማለት ጀመረ ማውራት፣ አንገቱ ላይ ያለው ነገር ተነሳለት። ከዛ ወደ ሌላ ሪሃብ ስፔሻላይዝድ እሱ እንደዚህ በሱ ኬዝ ላሉ ተብሎ ሌላ ተፈልጎ ተገኘና እዛም ደግሞ ያንን ለማግኘት በጣም ብዙ ነበር የጠበቅነው። ብዙ አውር ጠይቀን ብዙ ሁሉ ጊዜ በቀን እየጠየቀን ምናምን በቃ በጣም ጸልየንበት የተገኘ ቦታ ነው እና በመጨረሻም ወደዛ ሄደ። በጣም ደስ አለን። ያ እና እኔም ደግሞ እየተማርኩኝ ነገሮችን ማለት እንትን እያልኩ ሁሉን ነገር አሁን እንዴት ማድረግ እንዳለብኝ ያወቅኩኝ፣ ከስራዬም ተባረርኩኝ በዚህ ምክንያት እና ያ አሳዘነኝ። ከስራ ማለት በየጊዜው እያስፈቀድሽ ስለምትቀሪ ነው የተባረርሽ? አንዳንዴ ቀጠሮ ሲኖርብኝ ምናምን እቀራለሁ እንደዚህ ምናምን ብዬ ነው። ከዛ አሁን እንደ የባለቤትሽ ያለበትን ሁኔታ በጣም ነው እንጂ ያውቁት በጣም ትናቸውና በጣም አብረው የሚሰሩት ምናምን በጣም ነው ያዘሩት። በዚህ እንዴት እንደዚህ ምናምን ብለው ግን ያው ስራ ነው እዚህ ሀገር ለማንም እንትን አይሉልሽም። በቃ ለፊትሽ ላይ እየሳቁ እያዘኑ ከዛ በኋላ ከኋላ እንትን ይልሻል። ዋናው ስራ ቢሄድ ስራ ይባል ዋናው አንቺ ስራ። አሁን እንዴት ነው ባለቤትሽ? አሁን በጣም ደህና ነው። ማንቀሳቀስ ጀምሯል። እጁን በደንብ ያንቀሳቅሳል፣ በደንብ ያወራል ማለት ያወራል በደንብ አሁን ያስታውሳል ነገሮችን። አንዳንዴ ጥያቄ ትሪክ የሚያደርገውን ጥያቄ ስጠይቀው ይመልስልኛል በትክክል ምናምን። ልክ እንደ በፊቱ ፐርሰናሊቲው ምናምን እየመጣ ነው፣ ወደ በፊት እየተመለሰ ነው። አይ ማለት ወጣ ከሪሃብሌሽን ወይ እቤት ነው? ሪሃብ ነው። ኦኬ ሪሃብ ነው። አንቺ እየሄድሽ በየቀኑ የምትጠይቂው? ያ እና ማለት ያወራሻል? ያወራል። ስመጣ በጣም ደስ ይለዋል፣ ይስቃል። እና ምግብ ይበላል። አሁን ይሄ የጉሮሮ ቀዳዳ አልጀመረም። በሆዱ ነው የሚሰጠው ምግብ እስካሁን በሆዱ ነው የሚሰጠው። ያ መተንፈስስ ይሄ በራሱ ይችላል። ሁሉም ነገር ይችላል በራሱ መተንፈስ ይችላል። አንዳንዴ ሻይ እንሰጠዋለን፣ ኮፊ ምናምን ይሰጣል። ከዛም በኋላ አንድ ቀን እንደውም እንደምንድን ቡና መጠጣት ትፈልጋለህ ምናምን ስለው ካፕቺኖ ምን ትፈልጋለህ ስለው ምንም አልፈልግም አለኝ። ምንም ፍላጎት የለክም የምግብ ስለው ነው የለኝም አለ። ለምን ስለው በግሬ እስከመቆም ድረስ ፍላጎት የለኝም፣ ምግብ ማፍላት አልፈልግም ማለት ወደ ቤት እስከመመለስ ድረስ። እሺ ግን ይቅርታና መጸዳጃ ቤት ሄዶ ራሱን ችሎ ይጸዳዳል? ነው ገና ነው እሱ። ኦኬ ገና ነው። ምግብና መጸዳጃ ገና ነው፣ ግን በራሱ መተንፈስ ጀምሯል። አሁን በራሱ ይተነፍሳል፣ ያወራል። ያው በፊት እኮ ምንም ነገር ማድረግ አይችልም ነበር፣ ማንንም አይልም ነበር። ትልቅ ለውጥ ነው አሁን ያለበት። ተመስገን። ያ በጣም ይሰማል። ከመጀመሪያ እዛ አገራቸው ያለው ምንም ተስፋ እንደሌለው ነበር የነገሩንና በፈጣሪ ተስፋ አይቆረጥም። አንቺም ተስፋ ሳትቆርጭበት አንቺ በጣም መልካም ሰው ስለሆንሽ ጥለሽ ወደ ኢትዮጵያ ሳትመለሺ አስታመሽ፣ አንቺ በጣም መልካም ሚስት ነሽ። በጣም መልካም ሰው ስለሆንሽ እንኳን እንዳንቺ አይነት ታማኝ መልካም ሰው ሰጠው። ምናልባት ሌላ ሴት ብትሆን ጥላው ትሄድ ነበር ይሆናል። አንቺ ግን ተስፋ አልቆረጥሽበትም። እስከ መጨረሻው ከጎኑ ቆመሽ አስታመምሽው። ጀግና ነሽ በጣም። ፈጣሪ ደግሞ ተስፋ ለመቁረጥሽን አይቶ በሱ ተነስቶ በእግሩ ይሄዳል። እንደ ድሮ ላይፋችሁ ይመለሳል፣ ይድንልሻል። ምናልባት ፈጣሪ የሚያመጣው እኮ አንቺ እንድጠነክሪ ሁሉ ነገር እሱ ስለነበረ አሁን ያለሱ ስራ ሄደሽ መምጣትን፣ ያለሱ ቢሎች መክፈልን፣ የተለያዩ ያለሱ በስቃይ የለመድሻቸውን ነገሮች ያለሱ ማድረግ እንድትችይ ሊያስተምርሽ ፈጣሪ አንቺን ሊያጠነክርሽ ጠንካራ ሊያረግሽ ሁለት እግርሽ መቆም ነው ይሄንን ፈተና ያመጣው ወደ ህይወት። በመሀልም ደግሞ ያልነገርኩሽ እንትን በመሀል ወንድሙ ሪፖርት አደረገ ለሶሻሎች ማለት ነው።
ለወንድሜ በጣም ተጨንቅ ያለው ወንድሜ ያለው የወንድሜ ቢሎች እንደሚከፈሉ አላውቅም በትክክል ወንድሜ ማን እንትን እንደሚለውና እኔ በጣም ተጨንቅ ያለው ምናምን ብሎ ሪፖርት አደረገ። ከዛ ወረቀት ደረሰኝ ሪፖርት የተደረገበት መጥሪያ ማለት ነው እናንተ። ከዛ አየሁትና ኦኬ ነገር ከፈለጋችሁ አናግሩኝ ምናምን አልኳቸው። ማን ነው ገስት ቫዮሌሽን ያሰጠኝ? በእናታችሁ ገስት ዋርኒንግ ምን አሳይታችሁ ነው? ምን አሳይቶ ነው? ገስት ላይ ያለ ሰው አደጋ የሆነ ነገር አሳይቷል አለኝ ገስት ቫዮሌሽን እና ከዛ እነሱ ደግሞ ሊያናግሩኝ እንደሚፈልጉ ተጠራውኝ እዛ። ንግስቷ ግን እድሜ ልኳን ለምንድን ነው ዋርኒንግ የምታመጣብኝ? ምን ሆና ነው? የሚከለከሉ ነገሮችን ነገርኩሽ። በቀደም መጥተሽ እዚህ በአረንጓዴ ጠርሙስ ጠጥተሽ የመጠጥ ዋርኒንግ አሰጠሽኝ። ጉድ ናት በማየሙት። እሺ እናቴ ይቅርታ ቀጥይ ውዴ። ከዛ ወደ ሪፖርት አደረገ። ከዛ ሪፖርት ሲያደርግ እንዴት እንደሆነ ይዛኔ አልገባኝም። ከሆነ ከነርሷ ጋር ይሁን ከማን ጋር የሆነ ጋር ተመሳጥሮ ነው እና እንትን ያደረገው እና ተጠራውኝ። እነሱ ኢንቨስቲጌት እንደሚያደርጉ በሱ ዙሪያ ባለው ጉዳይ ማለት ነው። እዛ ከሶሻል የሆነች ሶሻል ወርከር ነበረች ከነሱ ከዛ የመጣች ኬሽፕ የሚባል አለ እዚህ ሀገር ኬሽፕ ነው የሚባሉት እነዚህ እና እነሱ መጣችና እሷ አንዳንድ ጥያቄዎችን ጠይቀችኝ። እንዴት እንደምጠይቀው ምን እንደማደርግ ስለ ሁሉም ነገር በቃ ስላለው ሁኔታ ማለት ነው ስለ ባሌ ሁኔታ ምናምን። ከዛ ነገርኳትና ከፈለግሽ ማስረጃዎችን ነበሩኝ እኔ እንደዚህ ቢሎች የተከፈሉበት ከሐኪሞች ጋር ያወራሁበት ዲሲሽን ያደረጉት ሁሉንም ነገር ማለት ነው እና እንደዚህ ከፈለግሽ ምናምን አልኳት። እሷ ደግሞ አያስፈልገኝም ችግር የለውም በቃ ይሄን ሁሉ የዛኔ ያለችኝ እሷ በጣም ያንግ ውመን በጣም ብሬቭ ነሽ፣ ይሄን ሁሉ ማድረግሽ ጎበዝ ጠንካራ ነሽ፣ በጣም አደንቅሻለሁ ምናምን አለችኝ የዛኔ እና ከዛ ኦኬ አመሰግናለሁ አልኳት። እኔ እንደውም ሪኮመንድ ማድረግ እነሱ ናቸው ወሳኝ። ሪኮመንድ ማድረገው ላንቺ ነው ኃላፊነቱ ላንቺ እንትን እንዲልሽ ነው አለችኝ። ከዛ ኦኬ ብዬ ያንን ፖዚቲቭ ነገር ስለነገረችኝ ምንም አልጠበኩም። ከዛ ዲሲሽን መጣልኝ ከኬሽፕ ማለት ነው ወይ ወረቀት ሲመጣ ዲሲሽኑ ምንድነው ለእነሱ እንደተሰጠ ነው የእሱ ኃላፊነቱ ያ ከዛ ኃላፊነቱ ምንድነው ሜዲካል ዲሲሽን ከኔ ጋር ሆና ሶሻል ወርከሯ እንድትወስን፣ ፋይናንሻል ደግሞ ራሳቸው ሁሉንም ነገሮችን ራሳቸው በቃ እኔ ዝም ብሎ የለም እንዳሻንጉሊት እንትን ብቻ እንደዛ ነው በቃ ዲሲሽኖችን ሙሉ በሙሉ እነሱ እንዲወስዱ። ምክንያቱም የዛኔ እንደውም አልጠቀሱም ግን በቃ ይሄ እንትን ተብሏል አለችኝ። ግን ያ የሚሆነው የሚጸድቀው እኔ ሚስት ስለሆንኩኝ አግሪ ሳረግ ብቻ ነው። ግን አሁን ለምሳሌ አፒል ማድረግ ከፈለኩኝ አልስማማም ካልኩኝ ማንም እንትን አይለኝም እና ኦኬ። ከዛ እኔ ደግሞ እንደማልስማማው ደብዳቤ አስገባውኝ ጽፌ። ምክንያቱም እስከ ዛሬ ድረስ ለብዙ ለ6 ወር ሳደርገውም ነበር ባዳንሽው አንቺ ለፍተሽ ባስታመምሽው እሱ ከኋላ መጥቶ ኃላፊነት ሊወስድ። ከዛ እኔ ሚስቱም ነኝ ባለቤቴም ያምነኛል። ሁሉንም ነገር ያለውን ነገር አስረዷቸው እንደዚህ ቤተሰቦቹም እናትና አባቱም ከጎኔ ናቸው። ለእነሱ ምስክር ሊሆኑ ይችላሉ። ኃላፊነቱን ለሌላ ሰው አልስማማም ብዬ ነገርኳቸው። አስገባውኝ ወረቀቱና ከዛም በኋላ ኦኬ ካልተስማማሽ ሚቲንግ እንዲኖረን እንፈልጋለን ብለው ከዋናው ኃላፊ ጋር ማለት ነው ሚቲንግ እንዲኖረን ሚት እንድናረግ ማለት ነው በዲስከሽን በዙሪያው ስብሰባ። ከዛ አንድ ላይ ቀጠሩኝ። ሄድኩኝ ስራ እንትን ብዬ አስፈቅጄ ሄድኩኝ። የዛኔ ጥያቄዎችን ጠየቀኝ። ምን ያህል ጊዜ ነኝ እዚህ ሀገር መኖር እንትን ያልኩት፣ ምን እየሰራው ነው፣ ሁሉንም ነገር ያሉትን ነገሮች ፐርሰናል ነገሮች ማለት ነው። ስለ ባለቤቴም ፕሮግረስ ጠየቀኝ። ባለቤቴ ፕሮግረስ እያሳየ እንደሆነ ምናምን ነገርኳቸው እና ይሄን ነገር ደግሞ እንደማያስፈልገው ምክንያቱም ይሄ ነገር
እንደዚህ የሚወስዱት ሰዎች ሶሻል ምናምን እንትን የሚወስደው ሰዎች ፕሮግረስ ሳያሳዩ ሲቀሩና በቃ ፎሬቨር እስከ መጨረሻው ጊዜ ዲሴብልድ ሆነው የሚቀሩ ሰዎች ለእንደዛ አይነት ሰዎች ነው። እሱንም ደግሞ ሚስት ባለቤት ከሌላቸው ምናምን አይነት እና እኔ አለውኝና በሚስትነቴ እስከ ዛሬም ድረስ እያደረኩም ያለው አሁን ለምሳሌ አንዳንድ ቦታዎች ስፈርም የእሱን ጉዳይ በሆን ሚስት ከታች የሆነ ፈርምና ሚስቱ ነኝ በሱ በግማሽ በኩል ብዬ ነው እንትብለውና እንደዛ ሲሆን ተቀባይነት አለው። እና እኔ ሲጀመር ሙሉ በሙሉ የሱን ውክልናም አልፈልግም በሚስትነቴ ብቻ እንዳደርግ ፍቀዱልኝ ነው ያልኳቸው። ያለኝን መብት አትወሰዱብኝ። ምክንያቱም ባሌ በህይወት እያለ ማለቴ በህይወት ስልሽ ሶሪ ከመታመሙ በፊት የባንክ ነገር ምናምን ሰጥቶኛል። መጀመሪያ ሁሉን ነገር እንደዚህ አይነት ነገር እርስ በርስ ተሰጣጥናል እና ያ ነገር ምንም ችግር የለብኝም አስረዷቸው። የሰጠኝንም አሳየዋቸው ከዛ በፊት መሆኑን ማለት ነው። ከዛ ኦኬ ሁሉንም ነገር አሁን ከሆስፒታሉ ጋር ባለው የሆስፒታሉን ደግሞ ናይና እናናገርና በትክክል እያናገርሽ መሆኑን በትክክል ውሳኔ እየወሰንሽ መሆኑን ቼክ አድርገን ውሳኔውን እናሳውቅሻለን። ሁላችንም ተስማምተንበት ውሳኔውን እናሳውቅሻለን። ውሳኔውን ካልተስማማሽ አፕል ማድረግ ድጋሚ ትችያለሽ ብለው ነገሩኝ። ከዛ መጨረሻ ከስንት ጊዜ በኋላ ደብዳቤ ደረሰኝ ውሳኔው ለኔ እንደተጸደቀ ለኔ እንደሆነ ማለት ነው። ከዛ የዛኔም ራሱ ደስ አለኝ። እንደዚህ የሚሰጠኝም አልመሰለኝም ነበር። ምክንያቱም ብቻዬን ነኝ ራሴ ብቻ ነበር የምታገለውና ያ ከዛ በዛ እንትን አለ። ከዛ ወንድሙም ስርዓቱን ያዘ በቃ አከበረኝ። ምክንያቱም ህጉ ሲያከብረኝ ሎው ሲያከብረኝ እሱም እንትን አለና ቦታውን አወቅና አርፎ ተቀመጠ። ደስ ሲል ብቻሽን ሆነሽ ራሱ በሰው ሀገር አንቺ ኢትዮጵያዊ ሆነሽ በሰው ሀገር ታግለሽ ራሱ መብትሽን ማስከበርሽ ባልሽ ፕሮቴክት ማድረግሽ ጀግና ነሽ። ወንድምየው ግን የምንፈልገው ነው ግን አጣሪ ማለት የሆነ ባልሽ ቢሞት የሚወርሰው ነገር ወይ ባልሽ የሆነ ላይፍ ኢንሹራንስ ጠይቂ እስኪ። ያለምንም ጥቅም እኮ እንደዚህ ከአንቺ ላይ የእሱን ኃላፊነት መውሰድ ያለምንም ጥቅም አይፈልጉም። እርግጠኛ ነኝ የሆነ ነገር አለ። እኔ በጣም ግራ ገባኝ። ልፈልግ ሞከርኩ ምንም ላገኝ አልቻልኩም። እና በጊዜ ሂደት ገንዘብ እንዴት ገንዘብ ስትል ዲጄ ጃም እንዴት ነው ገንዘብ ስትል እሷ እኮ ጀርመን አይደለም ያለችው ንግስቷ። መጀመሪያ ምን አድርገሽ ዋርኒንግ እንዳሰጠሽኝ ዋትስአፕ ላይ ንገሪኝ። ዝም ብለሽ አትገቢው። ቆይ ንግስቷ እንዳታስገቧት ንገሪኝ። ዋትስአፕ ላይ ምን አድርገሽ ነው ዋርኒንግ ያሰጠሽኝ? ምን አሳይተሽ ነው? ልታዘግቢ ነው እንዲ አካውንቴን አንቺ ሀሳብሽ እና እንትን ምንድነው የሚያገኙት ጥቅም? አሁን ያንቺ ባል ኦልሬዲ ዶክተሮች ተስፋ የለውም ብለው ነበር፣ ግን ተስፋ በፈጣሪ እንጂ በዶክተር አይደለም ነው። ፈጣሪ እያዳነው ነው። ኢንሻአላህ ወደድኖ በእግሩ ይሄዳል። ያም ደግሞ ፕራይቬት ሲጀመር ፕራይቬት ነሽ፣ መግባታችን ዋርኒንግ ላይ ነሽ። ማንበብ ካልቻልሽ ቲክቶክ የላከልሽን ስክሪንሾት አድርገሽ ላኪልኝ፣ አንብቤ ዋትስአፕ ላይ ምን እንደሚል ልንገርሽ። ዋርኒንግ ነሽ፣ ገስት መግባታችን እና በሐኪሞች የሚሉትን ነገር በጭራሽ አለመቀበል ነው። ምክንያቱም ፈጣሪ ብቻ ነው እንትን የሚለው የፈጣሪን መከተል ነው። ኖ አንቺ ይኸውልሽ አዲስ ስለሆንሽ ምናልባት አታውቂም ይሆናል ወይ ሀበሻ ምናምን እዛ ሀገር የምታውቂ ብዙ አመት የኖረ ሀበሻ የምታውቂ ከሆነ ስዊዘርላንድ እስኪ ጠይቂ። እርግጠኛ ነኝ ከባልሽ ከሞተ የሆነ የሚያገኙት ነገር ስለሚኖር ነው ወንድሙ እንደዛ ከአንቺ ላይ ኃላፊነቱን ለመውሰድ። ከዛ ወንድሙ ያለኝ መጨረሻ ላይ ደግሞ በጣም የዛኔ ተናድጄ ስሜታዊ ሆኜ ነበር እና አንድ ቀን ዲሲሽኑ መጣና ዲሲሽኑ ሲመጣ ለእኔም ለሱም ተብሎ ነው ወረቀቱ የተላከው እና እሱም ያውቀዋል። ከዛ እኔ የጠየኩት በባሌ ፊት ነው እንደውም የጠየኩት እና ዛኔ ዲሲሽን እንደዚህ መጥቶ ነበር ሪፖርት አድርገክ ደረሰክ እንዴ አልኩት። ያ ሚስ አንደርስታንድ አድርገሽኛል ምናምን ብሎ ሊያወራ ፈለገ። ከዛም በኋላ በጣም አስመሳይ ያ ከዛ በጣም ተናደደብኝ። ያ በጣም ትክክለኛ ማንነቱን የዛን ያወጣ እና ባህሌን በጣም ተናደደ። ስለቆጠረሽ እኮ ነው አንቺ ደግሞ ብልጥነት ያሳየሽ ባልሽ ትጠይቁ አንበሳ። ከዛ ጠየኩትና ከዛ በኋላ በጣም ተናደደ። መጨረሻ ስሜታዊ ሆነና ከዛ ምክንያቱም አላምንሽም አለኝ። በጀርመንኛ ነው ያለኝና የዛኔ ቃሉ አልገባኝም ነበርና እንደዛ ሲል ምንድነው ያልከው በእንግሊዘኛ ንገረኝ ይሄን ያልከው ነው አልኩት። ከዛ በኋላ
አላውቀውም በእንግሊዝኛ አለኝ። ከዛ ድጋሚ ሲል ገባኝና ኦኬ እንደዛ ነው ያልከኝ፣ እኔም አላምንክም አልኩትና ነገርኩት መልሼ ማለት ነው። እኔም አላምንክም ግን አንተ ብታምነኝ ባታምነኝ ማለት ምን ተገዩዋለሽ ነው አላምንሽም ማለት አንቺ እኔ እንጃ ምን ለማለት እንደፈለገ አብረሽ ሆንሽ ባትወጂው ከባል ወንድሙን ባልሽን ባትወጂ ስንት ወር ሙሉ ሆስፒታል ውስጥ እንድታስታምሚ ወጣት ነሽ፣ ቆንጆ ነሽ፣ ብዙ ፈላጊ ያለሽ እውነተኛ አፍቃሪ ታማኝ ባትሆኚ እኮ ጥለሹ ትሄጂ ነበረ። በከፋሽ ሰዓት በገባሽ ሰዓት እኮ ግራ በገባኝ ምንም ማለት ባለ ዛኔ ታሞ አንድ የሆኑ ታሞ መድኃኒት እየተሰጠው ነው። ግን ዛኔ በጣም እየተሰቃየው የነበርኩት እኔ ነኝ። የመጨረሻ ከባድ ሰዓት ነበር። የመጨረሻ ጨለማ ምንም ብርሃን የሌለበት ጊዜ ነበር። ምንም ተስፋ የሌለበት ጊዜ ነበር። ሁሉም ነገር ጭልምልም፣ ቤቱም በጣም ያስጠላል። ጸጥ ብሎ በጣም ሁሉም ነገር በቃ ምግብ መብላት አልቻልኩም። ከዛ በጣም ራሴን እያስገደድኩ ለመኖር ብዬ እበላል ነበር እና በጣም ምንም ፍላጎት የለኝም፣ እንቅልፍ የለኝም። በጣም ከባድ ነበር እና ከዛ እንደዛ በሱ ፊት እንደዛ ጠየቅኩትና እሱ በጣም ተናደደ። ከዛ በኋላ የመጨረሻ ራሱ መቆጣጠር አቅቶት በሩ እንትን ብሎ ዘግቶት ሄደ፣ ወጣ። ከዛ እኔ ደግሞ ባለኝ ጠየቅኩት፣ ተናደህብኛል እንዴ አልኩት። ወንድምህን ስላ ዲስሪስፔክት አረግሽኝ ብሎ ነው የሄደው። በጣም ማኒፕሌት የማድረግ እንትን አላቸውና ከዛ ተናደህብኛል እንዴ ሲል ኖ አለ። በጭራሽ አልተናደድኩብሽም ከጎንሽ ነኝ ብሎ እጄን ያዘው። እና ዋናው ባልሽ ከጎንሽ ይሁን እንጂ እሱ ወንድምየው ምን ያመጣል? ምን አባቱ ምንም አያመጣ። በጣም ሲጀምር እንኳን ባልሽ ዳነልሽ እንኳን እሱ ከጎንሽ ሆነ እንጂ ግን ሲድን ግን ባልሽ ሲገባው ግን በጣም ያዝንበታል በወንድሙ። ምን እያሉ መሰለሽ የሚከፈል ነገር አለ የሚገኝ ነገር አለ እያሉ ነው አውሮፓ የሚኖሩ ሰዎች። አንዳንድ ሰዎች ሲሞት ምናምን የሆነ ብቻ እንደዛ ነገር አለ የሚያገኘው ጥቅም አለ። ለዛ ነው አይሽ ዶክተሮች ተስፋ የለውም ሲባል ቶሎ ካንቺ ኃላፊነቱን አስፈርሞ ወስዶ ወንድሙ ከሞተ የሚከፈለውን ነገር ሁሉ ላይ ሲሞት ይሰጣል። እዚህ ይበላ። ታዲያ አንቺ ነሽ ትክክለኛ የባልሽ ወዳጅ እሱ ሳይሆን፣ እሱ ጥቅመኛ ነው። ወንድም ሆኖ እንኳን አይሽ አንቺ ባዳ ስለሆንሽ ሚስት ባዳ ናት አላምንሽም፣ ላይክ ለወንድሜ ካንቺ በላይ ይቆረቆራለሁ። ሞር ጊዜውን ሲሰጥ የነበረው ማን ነው ጊዜውን ሲሰጥ የነበረው? ጊዜሽን ደግሞ አይመጣም ሁሌ ኤክስኪውዝ ለመጠየቅ ማለት ነው። ሁሌ አሁን አንዴ ወገቤን አሞኛል፣ እንደዚህ ሆኛለሁ፣ ጉንፋን ይዞኛል እንዳላስተላልፍበት ነው ሁሌ ኤክስኪውዝ አልብላ ለመምጣት ማለት ነው። አይመጣም። ትክክለኛ እውነተኛ ወዳጅ እኮ ማሪ ሁል ጊዜ ከጎንሽ የሚገኝ ሰው ነው። አንቺ ነሽ ሙሉ ህይወትሽን ሰጥተሽ ሙሉ ጊዜ ሰጥተሽ ሆስፒታል ቁጭ ብለሽ ያስታመምሽው አንቺ እያለሽ እሱ አንዴ ጉንፋን ይዞኛል እንዳላስገባበት፣ አንዴ ወገቤን አመመኝ፣ አንዴ ገለመሌ እያለ መጥቶ ሳይጠይቀው ልክ ለጥቅም ጊዜ ሲሆን ወንድምነቱ ትዝ አለው ለጥቅም ጊዜ። እና ሲጀመር አሁን ለምሳሌ በፊት እኔ ስለሱ ማንነት ምናምን አውቃለሁ። ባሌ ይነግረኛል ስለሱ ምናምን ያለው አንድ ወንድም ነው፣ ግን በጣም የሚያስጠላ ባህሪም ቢኖረው ግን ወንድሙ ስለሆነ በጣም ይወደዋል ባሌ ማለት ነው። አንድ ወንድሙ ስለሆነ ግን ያለውን ጸባይ ምናምን ይነግረኝ ነበር እና አውቀዋለሁ ምን አይነት አጭበርባሪ፣ ውሸታም፣ ሌባ እንደሆነ ማለት ነው። እንኳን ቀድሞ ነገረሽ። እሱ ቀድሞ መንገሩ በጣም ጠቅመኝ። ምክንያቱም እኔ እዛ ሀገር እያለው እነሱ ሀገር እያለው እሱ መጣ ሰማና፣ እሱ እዚህ ነበር እና ሰማ ተደወለለትና ከዛ በሶስተኛው ቀን ነው ምናምን መጣ። ከዛ መጣ በጣም ያለንበት ሀገር ማለት ከተማ ወጣ ብሎ ነው፣ ብቻ እነሱ ካሉበት ወጣ ብሎ ነው። ሆቴል ውስጥ ነበር ያረፍነው ማለት ነው። ለ20 ምናምን ቀን ሆቴል ውስጥ ነበር እና የዛኔ በጣም ይደብራል። በቃ ላይፋችን ከሆቴል ሆስፒታል፣ ከሆስፒታል ሆቴል እንደዚህ ነው በቃ ላይፋችን ማለት ነው። በጣም ይደብር ነበር ቦታው። እንትኑ ምንም የምታረጊው ነገር የለም፣ ብርድ ነው አካባቢው ምናምን። እና እሱ በሶስተኛው ቀን መመለስ ፈለገ ወደዚህ ስዊስ መመለስ ፈለገ። መስራት አለብኝ፣ አለቃዬ እየጨቀጨቀኝ ነው። ስራ ማይወድ ሰውዬ ነው ማለት ነው። ሁሌ ቤት ነው የሚቀመጠው እና አለቃዬ ያስፈልገዋለሁ መሄድ አለብኝ ምናምን አለ። ከዛ ኦኬ በቃ ሂድ አልኩ። በሶስተኛው ቀን ልሂድ ብሎ ተነሳ። ከዛ ኦኬ ሂድ ምናምን አሉትና
ቁልፉን ስጭኝ አለኝ። የቤታችንን ቁልፍ ስጭኝ አለኝ። ከዛ አልሰጥህም አልኩት። የዛኔ ቁልፍ አልሰጥም እኔ እኮ ልረዳሽ ነው ቤቱን እንትን ልል ነው ላስተካክል ነው ምናምን አለ። ነው እኔ ቁልፍ መስጠት አልፈልግም አልኩት። ከዛ ሁሉም የዛኔ ሁሉም ተነሱብኝ። እኔ ብቻዬን ነበርኩኝ እነሱ ሀገር። እናቱም አባቱም የዛኔ ቁልፍ አልሰጥም በማለቴ ተናደዱብኝ። ሁሉም ሰው ተናደደብኝ። ግን አባቱ ምንም አልተናደደብኝ። አባቱ መብትሽ ነው ነው ያለኝ። ግን እናቱ ተናደደችብኝ። ካዝኖቹ ምናምን ለምንድን ነው ምክንያትሽ ምንድን ነው? እንዴት ለባልሽ ወንድም ቁልፍ አልሰጥም ትያለሽ ብለው ሁሉም የዛኔ እንትን አሉብኝ። በቃ ብቻዬን ሆንኩኝ እኔ የዛኔ። ከዛ በቃ የመጣው ይምጣው አልሰጥም አልኩት። ከዛ በጣም ግርግር ፈጥሮ ሄደ ቁልፉን ሳይወስድ ማለት ነው የቤቱን ቁልፍ። ከዛ እዛ ሆኖ ለመውሰድ በጣም እንትን ነበር። ፕሌን ማለት የተጠቀመ ሰው ያውቀዋል። ከኢንሹራንስ ጋር በፕሌን ወደዛ ከአገር ወደ ሌላ ሀገር ለመሄድ በጣም ብዙ ጣጣ አለው፣ ፕሮሰስ አለው እንትን ለማለት እና ዛሬ ይመጣል ነገ ይመጣል ሲባል ፕሌኑ አልመጣም እና ምክንያቱ ምንድን ነው ሲባል እሱ ለእናቱና ለአባቱ ምንድን ነው ያለው እሷ ቁልፍ አልሰጥም ብላ ፎርም ደግሞ የሆነ የሚሞላ ፎርም ነበር እንትን ውስጥ ቦክስ ውስጥ ሌተር ቦክስ ውስጥ ፎርሙ አለ። እኔ ግን መውሰድ ስለማልችል ፕሌኑ መምጣት አይችልም አለ ብሎ ዋሸ። ይሄ ነው ብላ ማለት ነው። ግን ምንም አይነት ፎርም የለም። ከዛ እኔ በጣም ተናደድኩኝና ቀጥታ ኢንሹራንሱ ጋር ደወልኩኝ። ምንም አይነት ፎርም አላክንም አሉኝ። ከዛ ለቤተሰቦቹ ስነግር እነሱ ደግሞ ሊረዱኝም አልቻሉም። የቋንቋም ችግር አለ ምናምን። ከዛ ያንንም ዋሽና ብቻ ያው ልጃቸው ስለሆነ እነሱ እንትን ይቀበሉታል። ጀግና ነሽ። ይህንን ሁሉ ብቻሽን ተቋቁመሽ ማለፍሽ በእውነት በጣም ጀግና ነሽ። አመሰግናለሁ። አንዳንዴ አሁን ነገሮችን ወደኋላ ተመልሼ ሳስበው እኔ ነኝ ያደረግኩት ይሄን ሁሉ እላለሁ። ከዛ በፊት ቢሆን እንዴት አድርገው ነበር እላለሁ። ያ አንድ ችግሮች ሲመጡ በጣም ጠንካራ አደረገኝ ነገሩ። ሁሉም ነገር ሲመጣ ምንም አማራጭ ሳጣ ጥንካሬን፣ ጭካኔን እምቢ ኖ ማለት በፊት በጣም ነበር የሚያስፈራኝ እና ይሄ እምቢ ማለት በጣም ይሄ እኛ ባህላችንም ይሉንታ አለን ያ እና ወንድሙ ሲጀመር ብዙ ነገር ይሄን ሁሉ ያደረገው ስለሚያውቅ ነው። እምቢ ምናምን እንደዚህ እንደማልል ዝም ስለምን ጅል ነበር የሚያደርገኝ። ጅል ምንም አላቅ ነበር የሚመስለው። ችግር በህይወታችን እያንዳንዱ ችግር የሚመጣው ሊያበስለን ሊያጠነክረን ነው፣ ጀግና ሊያደርገን። አንቺ ደግሞ በሰው ሀገሩን በደንብ ሳታቂ ቋንቋውን በደንብ ሳታቂ በዛ ላይ እጅግ በጣም ጥሩ ባል ስለነበረሽ ሁሉም ነገር እሱ የሚጨርስ ስለነበረ ቢል መክፈል፣ ስራ አንቺን ማመላለስ፣ በቃ የምትፈልጊውን ሁሉ እሱ እንደ ንግስት አስቀምጦ ስለሚያመጣልሽ በቃ እሱ በድንገት ሲወድቅ አንቺ ጨለማ ወረሰሽ፣ ግራ ገባሽ። ብቻ ከፈጣሪ ጋር ግን ተወተሹ ዛሬ ላይ ለምደሽ ዛሬ ላይ ትሻያለሽ እና ጎበዝ ነሽ ማለት። አሁን እኔ እዚህ ሀገር ብቻዬን ብሆንም ኢትዮጵያ ቤተሰቦቼ፣ እናቴ፣ እህቴ ሁሌ በስልክ እንትን እያሉኝ እየደወሉ አይዞሽ ትችያለሽ፣ ይሄን አያቅትሽም ምናምን ይሉኛል። እነሱም ጥንካሬ ናቸው። ጀግና ቤተሰብ እኮ እንደዚህ ያበረታል እና በጣም ጎበዝ ነሽ፣ ጀግና ነሽ። እና አሁን ብቻሽን ቤት ውስጥ እየኖርሽ እየሰራሽ ባልሽን እየሄድሽ እየጠየቅሽ ኖርማል ላይፍሽን እየኖርሽ ነው። ያ የባሌ እናትና አባት አሉ አብረው ናቸው። እስካሁን አብረውሽ ናቸው? ያ አብረውን እንሄዳለን። ምክንያቱም እኔ አሁን መኪና መንዳት እየተማርኩ ነው፣ መንጃ ፍቃድ። ግን እስከዛ ድረስ የባሌ አባት ግዴታ መሆን አለበት እዚህ መኪና። ምክንያት እኔ ከምኖርበት ባሌ ያለበት 1 ሰዓት ተኩል ነድተን ነው ድራይቭ አድርገን ነው የምናየው እንሄደው እና ግዴታ መኪና ስለሚያስፈልግ የባሌ አባት ነው የሚነዳው። በፊት በሚሰራ ሰዓት ደግሞ እናቱ ኩክ ታደርጋለች፣ ምግብ ምናምን የምትሰራው እሷ ነበረች። ምክንያቱም ጊዜ ስለሌለኝ ምግብ መስራት ምናምን ያን ይረዱኛል። በጣም ጥሩ ሰዎች ናቸው እናትና አባቱ። ይባረኩ፣ እድሜና ጤና ይስጣቸው። እንኳን እነሱ ተባረገልሽ። ወንድሙ መጣ ቀረ ምን ያመጣል? አሁንም ግን ሀሳቡን አልቀየረም። ወንድሙ ምን አይነት ጥሩ ሰው እንደሆንሽ ሁሌም ከወንድሙ ጎን ከባልሽ ጎን ጥሩ ሰው ነሽ ምናምን ይለኛል። አሁን ይለኛል፣ ግን እኔ ምንም አይዋጥልኝም። ምን ቢለኝም ምንም ቢለኝ
ምክንያቱም በጣም እዚህ ሀገር ሰዎች ጥርሳቸውን እያሳዩ እየሳቁ ቢጠሉሽም ራሱ በጣም እየሳቁ ነው እንትን የሚሉሽ። አለቃዬ ራሱ ሲያባረረኝ በጣም እየሳቀ እንደሚወደኝ እንደሚያዝነኝ መስሎ ነው ያባረረኝ። እና የመጨረሻ ተሳሳዮች ናቸው። ቢጠሉሽም ራሱ በጭራሽ እንደሚጠሉሽ አታውቂባቸውም። አያሳዩሽም። እኛ በሾች እኮ ነን እኮ ሲጠሉሽ በጣም እንትን ይሉሻል። ሲጠሉሽ እንደውም በጣም ፍቅር ይሰጡሻል። ያ ጥርሳቸውን እያሳዩ ይፈልሻል። እኛ በሾች እኮ ነን ማንችለው። እኛ ማስመሰል አበሻ ማስመሰል አይችልም። በቃ አስመስለን መኖር አንችልም። እልኸኞች ነን። እልኸኞች ነን። ሁሉ ነገራችን ግልጽ ነው። ሁሉ ነገራችን ፊት ለፊት ነው። ግን መጨረሻው ደስ ይላል። መጨረሻ ላይ ወደፊትም ደግሞ ባሌ መራመድ ችለው እመጣለሁ። ለሁለታችን እንመጣለን አብረን። የምር ማርያም እንመጣለን። ፕሊዝ እውነት መታችሁ ንገሩን። ታውቂያለሽ ልባችን ተጨንቆ ነበረ እስከ መጨረሻው ስንጠብቅሽ የነበረው። ካሁን ሞተ ትይናለሽ ብለን በጣም ፈርተን ነበረ እውነቱን ስነግርሽ እና ህይወት ስላለልሽ እንደውም ከበፊቱ በተሻለ አሁን ያለማሽን መተንፈስ ስለጀመረ መናገር፣ ማየት፣ መስማት ስለጀመረ ማንቀሳቀስ ስለጀመረ ደስ ብሎናል። መተሽ ደግሞ በሌላ ጊዜ ባለቤትሽ መራመድ መጀመሩን በራሱ መብላት መጀመሩን ደግሞ መተሽ ታመስላለሽ። አብራችሁ መጣ እኛ ጸሎትና ዱዓ